የኪዳን ሰው ከሆነ የሚከተል አጣጣ ግን የሚከተል ማን እንደሆነ ማወቅ አለበት የሚከተልሽ ማን እንደሆነ ማወቅ አለብሽ ሎጥ ከእግዚአብሔር አይደለም ነገር ግን ከእግዚአብሔር እንደሆነ ሰው ተለጥፎ ወጣ አብርሃም ተመለስ የሚል ልብ እንኳን ቢኖረው እንደማይመለስ ያውቃል ምክንያቱም የተገናኘው የኪዳንን ሰው ስለሆነ አሁን ይሄ ለአብርሃም በጣም አስደንጋጭ ነው አብሮ የኖረን ሰው አብሮ የወጣን ሰው በአንድ ጊዜ ትቶ መሄድ አንዳንድ ሰዎች እንዲሆነባቸው አያውቁ በአንድ የመለየት ይከብዳል አብርሃም በመለየቱ ያተረፈውን እንጂ ያየነው የከሰረውን ነገር አላየ እግዚአብሔርን በመታዘዝ ከማትረፍ ውጪ ኪሳራ የለም እግዚአብሔር ነገራችሁ ውብ አድርጎ ሊሰራው ሲፈልግ አዎ ነገር ይቆያል አዎ ነገር ይዘገያል ተመልከቱት አብርሃም የሕዝብ አባት አረጋለሁ አበዛሃለሁ ብሎ አንድ አልሰጠው ግን 100 ዓመቱ ላይ መጣና አንድ ሰጠው በቃ እስከ ዛሬ አብርሃም ተብለሃል ከእንግዲህ ወዲያ ግን ስምን ቀይሬያለሁ አንተ አብርሃም ሳትሆን አብርሃም ነህ ምትለዋ ፊደል አናውጥታ ገባች ለካ አብርሃም የሚለው ስም የተቀባ ስም ነው አንተ የአሕዛብ ምን አባት ከመናምንቴ ስፍራ ከመናምንቴ ቤት የሆነ ተራሰው አውጥቶ የሕዝብ አሬ ይከብዳል ሁላችንም ሮሜ መጽሐፍ ምዕራፍ 4ን እናወጣለን ቁጥር 13 ጀምሮ እስከ 23 በጌታ በኢየሱስ ክርስቶስ ስም አነበው ያለም ወራሽ እንዲሆን ለአብርሃምና ለዘሩ የተሰጠው የተስፋ ቃል በእምነት ጽድቅ ነው እንጂ በሕግ አይደለም ከሕግ የሆኑትስ ወራሾች ከሆኑ እምነት ከንቱ ሆኗል የተስፋውም ቃል ተሽሯል ሕጉ መክሰፍትን ያደርጋልና ነገር ግን ሕግ በሌለበት መተላለፍ የለም ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው እርሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወትን በሚሰጥ የሌለውን እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው ዘር እንዲህ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ የ100 ዓመት ሽማግሌም ስለሆነ እንደ ሙት የሆነውን የራሱን ሥጋ የሳራ ማህፀን ሙት መሆኑን በእምነቱ ሳይደክም ተመለከተ ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም ስለዚህም ደግሞ ጽድቅ ሆኖ ተቆጠረለት ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም ለኛም ነው እንጂ ስለማ ስለ አብርሃም ብቻ የተጻፈ አይደለም ስለማን ስለ እኛ እንጂ በእግዚአብሔር ተስፋ ቃል ምን አላለም አብርሃም አልተጠራጠረም በእግዚአብሔር የተስፋ ቃል አብርሃም ምን አላለም አልተጠራጠረም እንዲህ በሚል ርዕስ ነው ማገለግላችሁ ባታምኑም የታመነ ነው ምን ባትሉ ባታምኑም እኔ ባላምንም እሱ የታመነ ነው የአብርሃም ማመን ብቻ ሳይሆን የእግዚአብሔር መታመን ነው ነገሩን ሁሉ ወደ መከናወን ወደ መጨረሻ ያመጣው ዛሬ ለሆነ ሰው መልእክት ይዤ መጥቻለሁ ባታምንም እግዚአብሔር የታመነ ነው ባታምኝም እግዚአብሔር የታመነ ነው ታውቃላችሁ አብርሃም የተማረ ሰው አይደለም ዲግሪ ማስተርስ ፒኤችዲ ምናምን ያለው ሰው አይደለም አብርሃም ትልቅ ከሚባል ቤተሰብ የወጣ ሰው አይደለም አብርሃም አባቱ ካህን አይደለም ጣዖት አምላኪ በሶሪያ ምድር ላይ ይመለክ የነበረ በአይጥ የሚመለክ መንፈስ የሚያመልክ ሰው ነው የሚሰግድ ሰው ነው ለጣዖት ምንም አይነት መንፈሳዊ ልምምድና ህይወት በአብርሃም ዓለም ውስጥ አልነበረም እዛ ቤትና እዛ ሰው ጋር እግዚአብሔር መጣ ዛሬ እግዚአብሔር አንተ ጋር ይመጣል አሜን ዛሬ እግዚአብሔር አንቺ ጋር ይመጣል አሜን እና ያው ሁላችሁም ታውቁታላችሁ ሃይላይት ነው ማውራው ምዕራፍ 12 ላይ የመጀመሪያ ጥሪ ለአብርሃም ደረሰው አይደለ ክብር ለኢየሱስ ይሁን የመጀመሪያው ጥሪ እግዚአብሔር በራእይ ተገልጦ አብርሃምን ውጣ ሲለው እነኛን የምታዩትን ቁጥር 2 ላይ ጀምሮ ያሉትን 7ቱን በረከቶች ሲደረድርለት ይሄ ማለት እኮ እግዚአብሔር ነው ብሎ ለአብርሃም ያብራራለት ሰው የለም በምን ተቀበለው አብርሃም ዛሬ ብታምኑም ባታምኑም እግዚአብሔር ታማኝ ነው አሜን ታማኝ ከሆነ ደግሞ እግዚአብሔር የተስፋውን ቃል ምን ይላል ይፈጽማል በቃ እስከ ዛሬ አብርሃም ተብለሃል ከእንግዲህ ወዲያ ግን ስምህን ቀይሬያለሁ አለው አንተ አብርሃም ሳትሆን አብርሃም ነህ አለ ምትለዋ ፊደል አናውጥታ ገባች ከዛ ምንድነው ሲባል ለካ አብርሃም የሚለው ስም የተቀባ ስም ነው አንተ ምን ማለት እንደሆነ ታውቃለህ የአሕዛብ ምን አባት አንተ ከመናምንቴ ስፍራ ከመናምንቴ ቤት የሆነ ተራሰው አውጥቶ የሕዝብ አሬ ይከብዳል ይሄ ይከብዳል ዛሬ የሆነ የሕዝብ አባትም ይሆን ሰው አለ እዚህ ጉባኤ ውስጥ እግዚአብሔር ቃሉን ዝም ብሎ አይሰጠኝም የትውልድ አባትም ይሆን ሰው አለ ሲቀኝም ብድግ አድርግና ዛሬ በል እግዚአብሔር ወደኔ ቤት
ወደ ህይወቴ ይመጣል ታሪኬን በል ይቀይረዋል አንድ ሌሊት መጣ ተገለጠ የአብርሃም ታሪክ ተቀየረ ግረ መንገድ ልንገራችሁ የማንነት ጥያቄ ያለባችሁ ሰዎች ካላችሁ የማንነት ጥያቄያችሁን ጥላችሁ የፈጠራችሁን የሰማይ አምላክ እግዚአብሔርን ማየት ከጀመራችሁ ዛሬ ነገራችሁ ይቀየራል ዛሬ ታሪካችሁ ይቀየራል ዛሬ አገልግሎታችሁ ይቀየራል ከአይን ጥቅሻ በፈጠነ ድምጹን እንደሰማው ነው አብርሃም ያስተናገደው የታዘዘው ያመነው ጌታ አላሳፈረው ታዲያ የአብርሃም ህይወት እንደው ምችት ብሎ አልጋ ባልጋ ሆኖ እግዚአብሔር የተናገረው ነገር ጋር አንድ አይደለም ተወርውሮ የደረሰው ብዙ ምዕራፎች አስቆጥሯል ብዙ መድከሞች ቀን ቆጥሯል ሳምንታት ቆጥሯል ወራት ቆጥሯል አመታት ቆጥሯል ዘመናት ቆጥሯል አቅሙ እስኪደክም ድረስ ጉልበቱ እስኪላላ ድረስ ያ ሁሉ ቢሆንም ግን የእግዚአብሔር አቅም አልደከመም በአብርሃም ህይወት ላይ እግዚአብሔር እንደተናገረው እንደ ቃሉ ስለሆነ እና ቁጥር 13 ላይ እንዲህ ብሎ ጀመረ የዓለምም ወራሽ እንዲሆን ለአብርሃምና ለዘሩ የተሰጠው የተስፋ ቃል በእምነት ጽድቅ ነው አያችሁ የአሕዛብ አባት እንዲሆን የዓለምም ሁሉ ደግሞ ምን እንዲሆን ወራሽ እንዲሆን የተሰጠው በምንድነው በእምነት ነው በስራም አይደለም በህግም አይደለም ብሎ ቁልጭ አድርጎ ይናገራል በህግ ቢሆንማ እኛ ሁሉ ወራሾች መሆን አንችልም because ህግ ጎዶሎ ነገርህን የሚያይ ስለሆነ እምነት ደግሞ በጎዶሎ ነገር ላይ መሙላትን የሚያቅ ነገር ስለሆነ ዛሬ የአንድ ሰው ባዶነት በሙላት ይቀየራል ይሄ የሚቀየረው ደግሞ በምንድነው ካልከኝ በእምነት መጣ እግዚአብሔር ነገር ሊቀይር መጣ እግዚአብሔር ታሪክ ሊቀይር ስለ እግዚአብሔር ምንም ዕውቀት የሌለው ሰው ጋር ስለ እግዚአብሔር ምንም መረዳት የሌለው ሰው ጋር ዘሩ ቢቆጠር ፋሚሊው ቤተሰቡ ቢቆጠር አንድ አንቱ የሚባል ሰው የሌለበት ቦታ እግዚአብሔር መጣ እግዚአብሔር ወደኔ መቼ ነው የሚመጣው የምትሉ ሰዎች አላችሁ እግዚአብሔር እኔማ ታናሽ ነኝ አያየኝም አይሰማኝም የምትሉ ሰነፎች አላችሁ መልእክት አለኝ እንዲያውም እግዚአብሔር ፈጥሮ ወደ እናንተ ይመጣል እንደውም እግዚአብሔር ፈጥሮ ወደ አንቺ ይመጣል እና በጣም የሚገርማችሁ አብርሃም በእንደዚህ አይነት እምነት ተነሳ ጉዞ ቀጠለ ግን መሃል ላይ ከገጠመው ነገር የተነሳ ከእግዚአብሔር ጋር በተለያየ ስፍራ ላይ ሲከራከር ታያላችሁ ምን ነው ብለኸኝ ነበር ዝም አልከኝ ተናግረኸኝ ነበር ረሳኸኝ ይለዋል እግዚአብሔር ደግሞ በየጊዜው የመጣ አሁንም በራእይ የተገለጠለት እንዳረሳው ይነግረዋል እኔ ለአንተ ጉዳይ ኤልሻዳይ ነኝ ይለዋል እኔ ሁሉን ቻይ ነኝ ይለዋል አንተ ብትችልም ባትችልም እኔ እችላለሁ ይለዋል ዋው አንተ ብትጠብቅም ባትጠብቅም እኔ አስጠብቀሃለሁ ይለዋል አንተ ብታምንም ባታምንም እኔ ታማኝ ነኝ ይለዋል እግዚአብሔር ዛሬ የእግዚአብሔር ታማኝነት በሆነ ሰው ህይወት ላይ ይገለጣል እና ይሄ አብርሃም በጣም የሚገርማችሁ ነገር ያሳጠርኩ ነው የምነግራችሁ በዚህ ሁሉ ነገር ውስጥ እየወጣ እየሄደ እየተከናወነ የእግዚአብሔርን ሐሳብ እየፈጸመ አንድ ጊዜ አንድ ነገር ገጠመው አብሮት ወጣ ዳጁ ሎጥ ወንድሙ ሎጥ ዘመዱ ሎጥ ከማር ጋር ከአብርሃም ጋር እግዚአብሔር ግን አብርሃም ጠራው ከማን ጋር ነው እስቲ ብቻውን በሉ ድገሙና በሉ የመጨረሻ በሉ በጌታ በኢየሱስ ስም በእነሱ ፈቃድ ይሁን በእናንተ ፈቃድ ይሁን በእነሱም ዕውቅና ይሁን በእናንተ ዕውቅና ከእግዚአብሔር ያልሆነ የተከተላችሁን ዛሬ ቆርጬዋለሁ ሎጥ ከእግዚአብሔር አይደለም ነገር ግን ከእግዚአብሔር እንደሆነ ሰው ተለጥፎ ወጣ መሽገር ታውቃላችሁ ከብት ላይ እንደዚህ ተለጥፎ ደም የሚመጣለ እና አንዳንድ ሰዎች እንደዚህ ናቸው ሎጥ ተጣብቆ ወጣ ተለጥፎ ወጣ አብርሃም ተመለስ የሚል ልብ እንኳን ቢኖረው እንደማይመለስ ያውቃል ምክንያቱም የተገናኘው የኪዳንን ሰው ስለሆነ አሜን የኪዳን ሰው ከሆንክ የሚከተልህ አታጣ ግን የሚከተልህ ማን እንደሆነ ማወቅ አለብህ የሚከተልሽ ማን እንደሆነ ማወቅ አለብሽ እና ከሎጥ ጋር አብርሃም ተያይዞ ሲወጣ ወዳጅነታቸው ሞር እየጠነከረ ዝምድናቸው ሞር እየጠነከረ የሆነ ነገራቸው ሞር በቃ እየበረታ ምናምን የሚሄድ ይመስላል ታውቃላችሁ ነገር ግን በሎጥ ውስጥ አንድ ስፒሪት አለ ራስ ወዳድ ስፒሪት አለ ራሱን ብቻ ማግነን ራሱን ብቻ ማክበር ራሱን ብቻ ማክበድ ራሱን ብቻ ማኖር የሚፈልግ አብርሃም ደግሞ በእግዚአብሔር ዓለም ውስጥ ህዝብ ሆኖ የታየ ሰው ነው ይሄ ግለሰብ ነው እግዚአብሔር የሚተጋው ከኪዳኑ ጋር ነው እግዚአብሔር የሚተጋው ከኪዳን ሰው ጋር ነው ስለዚህ እግዚአብሔር መጣና እንደዚህ አለ ከሎጥ ምን በላለው ተለያለው ዛሬ በኢየሱስም ከሎጥ መለየት ይሁንላችሁ ከማይበጃችሁ መለየት ይሁንላችሁ በረከታችሁ ላይ ከተቀመጠው መለየት ይሁንላችሁ አገልግሎታችሁ መንገድ ላይ ከሚቆመው መለየት ይሁንላችሁ አሁን ይሄ ለአብርሃም በጣም አስደንጋጭ ነው አብሮ የኖረን ሰው አብሮ የወጣን ሰው በአንድ ጊዜ ትቶ መሄድ አንዳንድ ሰዎች እንዲሆነውባቸው አያውቅ በአንድ የመለየት ይከብዳል
ግን አብርሃም ስሪቱ ከመጀመሪያ እስከ መጨረሻ በእምነት ስለሆነ የሰማው የእግዚአብሔርን ድምጽ ስለሆነ እንኳን አይደለም ለሁለተኛና ለሶስተኛ በተገለጠለት ጊዜ ለመጀመሪያ ጊዜ እንኳን ሲገለጥ ሰምቷል አምኗል ስለዚህ እግዚአብሔርን እንቢ ማለት አይችልም በጌታ በኢየሱስ ስም ይሄንን እግዚአብሔር የምትታዘዙበት ጸጋ ይብዛላችሁ ድምጹን የምታከብሩበት ጸጋ ይብዛላችሁ ብዙ ሰው ድምጹን ማክበር አቀቶት ነው እየተቀበዘበዘ ያለው ከተስፋው ቃል ጋር ከኪዳኑ ጋር መገናኘት ያቃተው ምን እየሆነ ነው ምን እየሆነ መታዘዝ ያቃተው በኢየሱስ ስም ዛሬ መታዘዝ ጸጋ ይብዛለን የእምነት ጸጋ ይብዛለን እና ተላይ ባለው ጊዜ ከአንድ ነው የወሰነው አብርሃም በመለየቱ ያተረፈውን እንጂ ያየነው የከሰረውን ነገር አላየንም እግዚአብሔርን በመታዘዝ ከማትረፍ ውጪ ኪሳራ የለም ለአንድ ሰው መልእክት አለ እግዚአብሔርን ታዘሽ ብቻሽን የቀረሽ ከመሰለሽ እግዚአብሔርን ታዘብ ባዶ የሆንክ ከመሰለ እግዚአብሔርን ታዘብ መጀመሪያ ያቃተ የሆነ የከበደ ነገር ካለ ዛሬ ትታዘዛለህ እግዚአብሔር ይናገርሃል ወደ እምነት ዓለም ትገባለህ ያልጀመርከውን ትጀምራለህ የተጀመረውን ትቀጥላለህ የምትቀጥለው ጉዳይ ፍጻሜው ያማረ ይሆናል አረ መልእክት አለኝ ሰበር ድምጽ ሰማው የሆነ ሰው ዛሬ የሚጀምረው እንግዳ ነገር አለ ዛሬ የምትነካካው ነገር አለ ዛሬ የምትነካኪው ነገር አለ ያ ነገር በክብር ይቀጥላል ያ ጉዳይ ፍጻሜው ያማረ ይሆናል መልእክቱ የኔን ያለ አሜን ብሎ ይውሰድ ድገሚና አሜን ብለሽ ውሰጂ እግዚአብሔር ካላየ ሰው ቆጥሮ የትም አይደርስም ጌታ ምስክሬ እግዚአብሔር ካላየ ሰው ቆጥሮ አብርሃምና ሳራን ተመልከቱ እነሱም እየቆጠሩ ነው በእነሱ ዙሪያ ያሉ ወዳጆቻቸውም እየቆጠሩ ነው ምናቸውን እድሜያቸው ሳራ ራሷ እኮ የሆነ ጊዜ አቅም አጣለች አይ አንተ ደሞ ዝም ብሎ ጠራኝ መጣ ተገለጠልኝ የምትለው ሰውዬ እንዴ መቼ ነው ታዲያ ልጅ የሚሰጥህ ሞት በሆነ ሰውነቱ ይላል አይደል እዛ በሞተ ማንነታቸው ላይ ህይወት ሊዘራ ይመጣል እግዚአብሔር እና ቀናቸውን እድሜያቸውን ነው የሚቆጥሩ 1 2 3 4 ይያለ በስንት አመቱ ይላል በመቶ አመቱ ቅድም ሰማችሁ ሲነበብ በመቶ አመቱ ላይ መጣ እግዚአብሔር አንተ እንጂ ባንተ ጉዳይ ተስፋ የምትቆርጣው እግዚአብሔር ባንተ ጉዳይ መቼም ተስፋ ቆርጦ አያውቅም ከዛሬው ትላንትናው ይሻላል አሁን ካለውበት ዓለም ያኛው ዓለም ይሻላል እምትሉ የዋ ሰዎች ካላችሁ እኔ መልእክት አለኝ ለእናንተ እግዚአብሔር ነገራችሁን ውብ አድርጎ ሊሰራው ሲፈልግ አዎ ነገር ይቆያል አዎ ነገር ይዘገያል ተመልከቱት አብርሃም የሕዝብ አባት አረጋለሁ አበዛሃለሁ ብሎ አንድ አልሰጠው ግን 100 አመቱ ላይ መጣና አንድ ሰጠው ተቀበለ አብርሃም አመስግኖ ሳይጨርስ እንደ ልማዱ እግዚአብሔር ማልዶ መምጣት ያውቅበታልና ማልዶ መጣና ማለዳ ላይ አይደለም ማምሻ ላይ የሰጠሁክን በእድሜ መጨረሻ የሰጠሁክን መልሰህ ስጠኛል አይችልም ይችላል አንድ ሰው እግዚአብሔር ጨካኝ ነው ይላል ጨካኝ ነው እግዚአብሔር በፍጹም እኛ እንጂ ጨካኝ እግዚአብሔር ሰጥቶን እኮ የሰጠሁክን መልሰህ ስጠኝ ሲል ስንቶቻችንን ለመስጠት ዝግጁ ይሄማ የእግዚአብሔር ድምጽ ይሄ ሰይጣን ድምጽ ነው የምንለው እውነት ውሸት የእውነት እኮ ነው መነግራችሁ እግዚአብሔር አንድ የመጣና አበዛሃለሁ አለው ከዛ 100 አመቱ ላይ የመጀመሪያውን ሰጠው ማንን ይስሐቅን ከዛ ደግሞ ማለዳ ላይ እንደ ልማዱ መጣና የሰጠውክን ስጠኝ አለው አይገርማችሁም አብርሃም እንዴ አንተ ማለዳዬ ላይ አይደለም እኮ ማምሻዬ ላይ በእድሜ መጨረሻ መጥተህ የሰጠኸኝን ማለዳ ላይ የተናገርከውን ቃል ጠብቀህልኝ ኪዳኔን አክብረ ላንተ የሰጠኸኝን መስጠት አይከብደኝም እኔ ራሱ ያንተ አይደለሁ እንዴ እንደውም ይሄን ጉዳይ ጎኔተኛችሁ ሚስቴ በልጄ ላይ 50% ስልጣን መብት ያላት መስማት የለባትም ማለት እሱ አይደለችም ስወጣ ጎረቤቶቼ መንደርተኞቼ ወዳጆቼ እንኳን ቢያዩ አብዳሃለይ ስለሚሉኝ አንተ በመትመጣበት በዛ ባስለመድከኝ በመትቀሰቀሰኝ ሌሊት ማለዳ ተነስቼ ሰዋልሃለሁ አለ ዛሬ በጌታ በኢየሱስ ስም የሰማይ አምላክ እግዚአብሔር መስዋዕታችሁን ይቀበላችሁ የሰጠኸኝን ለመስጠት አልቸገርም ማለት ከዛ ልጁ ይስሐቅን ይዞ ወጣ ወደ ሞሪያም ተራራ ሊሰዋው ታውቁታላችሁ ታሪኩን ብዙ አልሄድም እስከዚህ ድረስ ታዘዘ አብርሃም ሲደርሱ ግን ምን አለው ይስሐቅ ምን አለው የመስዋዕቱ ወግ አባቴ የታለ አለው አለም አላለውም የለምም አላለው ምን አለው የመስዋዕቱን በግ ምን ይላል እስከዚህ ታዘዘውን ሰው ባይባርከው አይገርማችሁ ግን የአብርሃም በረከት ራሱ ፈተና በሚመስል ግን ፈተና ባልሆነ ነገር የተሞላ ነው አይገርም ከዛ በአንድ በይስሐቅ የመጣው እግዚአብሔር ቀጠለና 2 አለ በማን በያዕቆብ ስንት ሆኑ 3 ሆኑ አይገርማችሁ ብቻውን እኮ ነው የተጠራው
ለማን እንደሆነ መልእክት እየነገርኩት ነው ልትበዛ ነው እያልኩ ነው ልትበዢ ነው እያልኩሽ ነው ሊያበዛችሁ ነው እያልኳችሁ ነው ታውቃላችሁ አንድ ተብሎ የተጠራው አብርሃም ሁለት ሆነ ከይስሐቅ ጋር ሲገርማችሁ ሶስት ሆነ ማመጣ ያዕቆብ መጣ ያዕቆብ መጥቶ አልቆመም በያዕቆብ ስር ማመጣ 12ቱ የእስራኤል ነገድ መጣ አንተ ጩና አሜን በለኝ ባክህ በ12ቱ ያልቆመው ጌታ 70 አድርጎ መጣ አይገርምም በ70ው ያልቆመው እግዚአብሔር 600 ሺህ አድርጎ መጣ በዛ ያልቆመው ሚሊዮን እና ቢሊዮን አድርጎ ምድሪቷን ሁሉ ሞላ እግዚአብሔር የሳራ ማህፀን ልጅ ለመሸከም እኮ አይደለም የተፈጥሮ ወግ እንኳን ለማየት ያልታደለ ነበር ነገር ግን ተፈጥሮን የፈጠረ የተፈጥሮ ባለቤት የሆነ የእስራኤል ቅዱስ እግዚአብሔር ካየው ከተመለከተው ከነካው ሙት ማህፀን ልጅ ይሸከማል መልእክት ነው ተቀበይኝ በጌታ በኢየሱስ ስም አይሆንም ካልከው ነገር ጋር እግዚአብሔር ያገናኛል አይሆንም ካልሽው ነገር ጋር እግዚአብሔር ያገናኝሻል ከአብርሃም ፊት የእግዚአብሔር ቀድሞ መውጣት ነው አብርሃምን ወደ መከናወን ያደረሰው እግዚአብሔር ባታምኑትም ምንድነው አልኳችሁ ታማኝ ነው እግዚአብሔር ታማኝ ስለሆነ ለሚታመናቸው ሊታመን ለወደዳቸው ሁሉ ደግሞ ቀድሞ ነው የሚወጣው ዛሬ እግዚአብሔር ከፊት ቀድሞ ወጥቷል ዛሬ እግዚአብሔር ከፊትሽ ቀድሞ ወጥቷል አንተ ግን ወደ አባቶች በሰላም ትሄዳለህ አንተ ግን ወደማ በሰላም ምን ትላለህ ዝም ብሎ መሄድ አለ እንደ ያውን በሰላም እግዚአብሔር ሳይቀድም በሰላም ትሄጃለሽ በሰላም ትሄዳለህ አሜን በሰላም ትሄዳላችሁ በመልካም ሽምግልና ትቀበራለህ በአራተኛው ትውልድ ግን ወደዚህ ይመለሳሉ ያሞራውያን ኃጢአት ገና አልተፈጸመናም ፀሐይ በገባች ጊዜ ታላቅ ጨለማ ሆነ የምድጃ ጢስና የእሳት ነበልባል በዚያ በተከፈለው መካከል አለፈ በዚያን ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ ያዝልኝ በዚያን ጊዜ ቀን በጨለመ ጊዜ ሰው ግራ በገባው ሰዓት የሚዳሰስ የሚጨበጥ በጠፋ ጊዜ የተደገፋችሁት ሁሉ በሚጥላችሁ ጊዜ የተደገፋችሁት ሁሉ በሚወጋችሁ ጊዜ እግዚአብሔር ሌላ ኪዳን አሜን ሌላ የተስፋ ቃል ሌላ በረከት ሌላ ሰላም ሌላ ደስታ አለው እግዚአብሔር ባክጩህና የኔ እግዚአብሔር በላይ እርሱ እግዚአብሔር ነው ሃሌሉያ ዋው እሺ ከግብጽ ወንዝ ጀምሮ አሁንም ስሙልኝ ከየት ጀምሮ ከግብጽ ወንዝ ጀምሮ እሺ እስከ ትልቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ይህች ምድር ላንተ ሰጥቻለሁ ከግብጽ ጀምሮ እስከ ኤፍራጥስ ድረስ ይህንን ሁሉ ላንተ ምን ብያለሁ የሆነ ሰው ላይ ዛሬ የገዥነት መንፈስ ይወድቃል አሜን አሜን የገዥነት መንፈስ ይወድቃል አሜን ግለሰብ አይደለም ከተማ የምትገዛበት ግለሰብ አይደለም አገር የምትገዥበት ህዝብ የምታስተዳድርበት መንፈስ ይውደቅብሽ መንፈስ ይውደቅብህ ዋው እሺ ቄናውያንንም ተከራካሪዎቹን ስሙ ቄናውያንንም እሺ ቄኔዛውያንንም እሺ እድሞዋንያንም እሺ ቄጣውያንንም እሺ ፈርዞዋንንም እሺ ራፍድምንም እሺ አሙራንንም እሺ ከናናንም እሺ ገርጌሳውያንንም እሺ ኢያቡሳውያንንም እሺ ሁሉ አሳልፌ ሰጥቻለሁ አንተ እግዚአብሔር ሲሰጥ አገር ብቻ አይደለም ለካባዶ አገር አይሰጥም ከህዝብ ጋር ነው የሚሰጥ የሆነ ሰው ዛሬ አገሩንም ህዝቡንም ይረከባል ትውልዱንም በረከቱንም ይረከባል የእግዚአብሔር አብሮነት ካንቺ ጋር መሆኑ ይታያል የእግዚአብሔር አብሮነት ካንተ ጋር መሆኑ ይታያል ማለቴ ያንቺ አለመታጀብ ያንቺ ወደ ክብርሽ ወደ ወግሽ አለመሄድ ያንተ አለመከናወን አለመሳካት እነሱ እንደሚያስቡት እነሱ እንዳለሙልህ አለመኖር የእግዚአብሔርን መኖር እንዲጠራጠሩ ካደረጋቸው ምንም ልትረዳቸው አትችልም የእግዚአብሔር መኖር የሚለካው አንተ ጋር ባለው ነገር አይደለም የእግዚአብሔር መኖር የሚለካው በኪዳኑ ነው ኪዳኑን ደግሞ እግዚአብሔር ሊፈጽም ታማኝ ነው ስለዚህ መልእክቴ ባትታመንም እግዚአብሔር ታማኝ ነው ባትታመኝም እግዚአብሔር ታማኝ ነው ወደ ተናገረው ነገር ያደርሰሃል የተናገረህን ያንኑ ያስወርሰሃል ከዛ በጣም የአብርሃምን ኳሊቲ ጥቂት ነገር ነግሬያችሁ ጨርሳለሁ ክብር ለኢየሱስ የመጀመሪያውና አንደኛው የአብርሃም ኳሊቲ መታዘዙ አሁን አንደኛ ለምን እምነት አላልክም አብርሃምን የምናውቀው በእምነት ነው ልትሉኝ ትችላላችሁ
ባይታዘዝ ወደ ማመን አይመጣም ነበር አብርሃም መታዘዙ ነው ወደ እምነት ያመጣው ገብቷቸዋል 14ኛ ምዕራፍ ላይ ቀደም የነገርኳችሁ ቦታ እኔ ወደ ማሳየ ምድር ውጣ ሲለው አይ ኖ ቆይ ትንሽ የጥሞና ጊዜ ልውሰድ ጾም ጸሎት ልግባ ልጸልይ ምናምን ቢል ኖሮ ምንም ይሆን ይመስላችኋል ጥሪው የሚያልፈው አይመስላችሁ ግን ታቃላችሁ ወደ አብርሃም የመጣው ጥሪ ስፔሻል ኮሊንግ ስለሆነ ራሱን ነው አድሬስ አድርጎ የመጣው ራሱ ጋር ነው የቀረው ክብር ለኢየሱስ ይሁን ስለዚህ በቃ የእግዚአብሔር ድምጽ መሆኑን እርግጠኛ ሆነ ታዘዘ ወጣ እና አብርሃም ሌላው መታዘዙ ደግሞ የሚገርመኝ ከሎጥ ምን በላለው ተለያለው እንዴ ወዳጄ ዘመዴ አብሮ አደጌ የክላሴ ልጅ ምናምን ቢል ምን የሚፈጠር ይመስላችኋል ሌላው አብርሃም በእምነት መጽናቱ አይገርማችሁ በምን በእምነት መጽናቱ አብርሃም እንዳይጸና የሚያደርግ እንዲደክም የሚያደርግ ተስፋ እንዲቆርጥ የሚያደርግ እንዲዝል የሚያደርግ ብዙ አጋጣሚ ምን ብሎታል ገጥሞታል ሌላው ሶስተኛው ነገር በተስፋ ቃሉ ላይ መደገፉ ወይም የተስፋውን ቃል መጠበቁ የአብርሃም ሌላው ኳሊቲ ሰው በባህሪው ደካማ ነው የሰማውን ቃል የተቀበለውን ኪዳን ይዞ በተስፋ ለመጠበቅ አቅም የለው እግዚአብሔር ካረዳችሁ በስተቀር አብርሃም ግን የሰማውን የተስፋ ቃል ይዞ ልጅ ነው ልጅ ይሰጠኛል የሕዝብ አባት ብሎ የሕዝብ አባት ያደረገ እባርካለሁ ብሎ እየባረከ ደሞም እባረካለሁ ብሎ የተስፋውን ቃል ምን አለ ጠበቀ ባይጠብቅ ከይስሐቅ ጋር የሚገናኝ ይመስላችኋል ባይጠብቅ ያዕቆብን የሚያይመስላችኋል ባይጠብቅ 12ቱ ነገድ የሚቀጥል ይመስላችኋል ባይጠብቅ ይሄ ህዝብ እንደዚህ በሚሊዮን በቢሊዮን የሚቆጠር ይመስላችኋል በጌታ በኢየሱስ ስም የተስፋ ቃላችንን የምንጠብቅበት ጸጋ ይብዛልን አጠገብ ላለው ሰው ተስፋ በቆረጥከው ጉዳይ በሉት እግዚአብሔር ዛሬ ይመጣል ነገርህ ወደ ልምላሜ ይቀየራል ስለዚህ ወዳጆቼ አብርሃም ካፒታሉ የባንክ ስቴትመንቱ አይደለም አብርሃም ካፒታሉ እግዚአብሔር ነው ከእግዚአብሔር የተቀበለው ደግሞ የተስፋ ቃል ነው የተስፋ ቃሉን ደግሞ በእምነት ጠብቆ ወረሰ መጽሐፍ ሲናገር እኮ እንዲህ ነው ያለው አብርሃምም አመነ ይልና ጽድቅም ሆኖ ምን አለለ ስራው አይደለም የተቆጠረለት ታቃላችሁ የተቆጠረለት እምነቱ ነው ምን ሆኖ ጽድቅ ሆኖ ታቃላችሁ አብርሃም እንደ ሰው ቢሆን የሚያስበው ኖሮ እንደ እግዚአብሔር ሐሳብ ባያስብ ኖሮ ያንን ሁሉ ዘመናት እግዚአብሔር የተናገረውን ነገር ከሚጠብቅ እዚህም እዛም ብሎ የጠበቀውን ነገር ምናልባት ሊያገኝ ይችል ይሆናል ደግሞም እኮ አግኝቷል አይደል እንዴ ወደ አጋር ጎራ ብሏል አይደል ግን የሚገርማችሁና የሚደንቃችሁ ነገር እግዚአብሔር ያየውና ሰው ያየው በፍጹም አይገናኙም ለአብርሃም ተጽፎ የተሰጠው ቃል የለም ቁጭ ብሎ እንደዚህ ያነበበው ቃል የለም አንድ የመጣ እግዚአብሔር ተናገረ ሄደ ለሁለተኛ ጊዜ መጣ ተናገረ ሄደ ለሶስተኛም ጊዜ መጣ ተናገረ ሄደ ግን አብርሃም ለማመን አልተቸገረም ዛሬ እግዚአብሔር ከዘፍጥረት እስከ ራእይ ይሄው እንኪ ብሎ ሰጥቶሽ በእጅሽ ይያለ በቤትሽ ይያለ እማትሰሚ ትውልድ እማትሰማ ትውልድ እማንሰማ ትውልድ ዛሬ ደግሞ የሱ የሆኑትን የቀባቸው ሪል የእግዚአብሔርን ድምጽ ብቻ ሰምተው የሚናገሩትን ሰጥቶ ማትሰማ ትውልድ ምን ሊረዳ ይችላል እግዚአብሔር ከዚህ በላይ አሁን እንኳን ኢቭን እየተናገራችሁ እኮ ነው እግዚአብሔር አብርሃምን ከስንት አንዴ መጥቶ ሲናገረው አሜን ነበር የሚለው ከዛ ወዲያው ምን አክሽን ይወስዳል አሁን ዛሬ የሆነ ሰምበዲ በቃ እግዚአብሔር ከዚህ ቀን ጀምሮ ከፊት ቀድም ይወጣለው ውጣ ቢለው አንድ ሰው ብዙ ነገር ነው የሚያወራው አብርሃም ባይታዘዝ ኖሮ ወደ እምነት ባልመጣ አብርሃም ባያምን ኖሮ የተስፋውን ቃል ባልጠበቀ አብርሃም የተስፋውን ቃል ባይጠብቅ ኖሮ ባልተባረከ በጌታ በኢየሱስ ክርስቶስ ስምና ስልጣን መታዘዝ ይሆንላችሁ በጌታ በኢየሱስ ክርስቶስ ስምና ስልጣን እምነት ይብዛላችሁ በጌታ በኢየሱስ ክርስቶስ ስምና ስልጣን የተስፋውን ቃል መጠበቅ ይሆንላችሁ በጌታ በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር ካየላችሁ ነገር ጋር መገናኘት ይሆንላችሁ አሜን ላለች ነፍስ ሆነላት በአብ በወልድ በመንፈስ ቅዱስ ስምና ስልጣን በሶስቱ ሥላሴ ስም ተፈጸመ